አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ውድና የተከበራችሁ ቤተሰቦቼ ያው በቪዲዮ ስመጣ ለመጀመሪያ ጊዜ ነው እንደዚህ ከላይቭ ውጭ ማለት ነው። ከላይቭ ውጭ ለመጀመሪያ ጊዜ ነው ስመጣ እና ቪዲዮውን ስታዩት ላይክ በማድረግ ጀምሩ። ላይክ አትርሱ። የሚደርሳችሁ ሁላችሁም ላይክ አድርጉ፣ ችግር የለውም ለእኔ ይጠቅመኛል ማለት ነው። እንዲሁም ደግሞ ቪዲዮ ሲደርሳችሁ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱ እላችኋለሁኝ። እና ውድ እና የተከበራችሁ ቤተሰቦቼ ዛሬ የመጣሁበት ምክንያት ያው ሁላችንም እንደምናውቀው በመዳን ቤት ያለን ዩቱብ የምንሰራ ልጆች በጣም ብዙ መስዋዕትነት እንከፍላለን ለዩቱብ ማለት ነው። በጣም ብዙ ቤተሰብ እስካለ ማውራት ድረስ፣ እንቅልፍ እስካለ መተኛት፣ ስራ እስከ መደራረብ ድረስ ላይቭ መግባት ብቻ አይደለም ቤተሰብ መዘየር የሚባል ነገር አለ። ያኔ ሲሆን ይሄ ሁሉ በጣም ጊዜ ይወስዳል። የምሬን ነው የምላችሁ። እኔ በፊት ስራ በቃ ሰራርቼ ጥንቅቅ አድርጌ ጨርሼ አሱርን ሰግጄ በቃ ትኝት ነበር የምለው። ማለት ስራው አንድ አፍታ ያልቃል ማለት ነው። አሁን ላይ ግን በቃ ከተነሳው ሰዓት ጀምሮ ምንም ስራ ሳያልቅልኝ ማለት ነው በቃ ያው የመኝታ ሰዓት ይደርሳል። የመኝታ ሰዓት ማለት ደግሞ በጣም ሰዓት ሄዶ ነው የምተኛው። ቆይ አሁን እተኛለሁ እላለሁኝ፣ የሆነ ቤተሰብ ገብቶ አገኛለሁ፣ ዘይራለሁ እላለሁ። በመጨረሻ የሆነ ቪዲዮ ከፍታለሁ፣ የማጫወት አላቸው ልጆች ቪዲዮ ከፍታለሁ ስል በጣም ጊዜ ይወስዳል ማለት ነው። ቢያንስ የምንበላውን ምግብ እንኳን ራሱ ትኩስ ምግብ እኔ ከበላሁ ቆይቻለሁ። ዩቱብ ከጀመርኩ ጀምሮ በቃ ያቀረብኩት ምግብ ቀዝቅዞ እንደገና እሞቃለሁ፣ አሁንም ይቀዘቅዛል። ብቻ በእንደዚህ አይነት ሁኔታ ላይ ነው በቃ ቀኑ የሚዋለው ማለት ነው። በጣም ቢዚ ስራ በቃ እንትን ሳይል ስራ ጨረስኩኝ አረፍኩ በቃ አሁን ጨርሻለሁ ላርፍ ነው ሳንል ቆይ ይሄን እሰራዋለሁ፣ ቆይ ይሄን እሰራዋለሁ፣ በቃ ሰዓቱ ይሄዳል እንደዚሁ እንደሆነ ማለት ነው። እና ከባድ መስዋዕትነት ነው የምንከፍለው፣ በጣም ከባድ። እንቅልፍም እንደዚሁ ቀን ቀርቶ አይደለምና ማታ ለራሱ በስነ ስርዓት እየተኛን አይደለም ያለነው። እየተኛው አይደለም፣ ሌሎቻችሁም እንደዚሁ ነው ብዬ ነው የማስበው። በመዳን ቤት ሆናችሁ ዩቱብ የምትሰሩ ልጆች ሌሎቻችሁም እንደኔ ነው ብዬ ነው የማስበው። ምክንያቱም ሌሊቱንም ስንዘይር ነው የምናድረው፣ ወይ ገብተን ነው ወይ ስንዘይር ነው። ጠዋትም በጠዋት ተነስተን እዛው ነው በቃ። እንኳን ቀን ሊተኛ አይደለም እና ማለት ነው። እና በጣም ብዙ መስዋዕትነት ያስከፍላል የእውነት። ግን እንደዛ ተሆኖ ተለፍቶ ተለፍቶ ግን በመጨረሻ ውጤታማ ሲኮን በጣም ደስ ይላል። በእርግጥ የሆነ ሰው የሆነ ቦታ ለመድረስ የሆነ መስዋዕትነት ከፍሎ ነው የሚደርሰው እንጂ ዝም ብሎ የፈለገበት ቦታ ቀጥ ብሎ አይደርስም። በገንዘቡም ሊሆን ይችላል፣ በጉልበቱም፣ በጊዜውም በጣም ብዙ ነገሮችን መስዋዕትነት አድርጎ ነው የፈለገበት ቦታ የሚደርሰው ማለት ነው። እኛ ደግሞ አሁን እዚህ ዩቱብ ላይ እኛ እያልኩ ያለሁት ምንድን ነው ከመዳም ስራ ጋር ሲሆን ነው እኛ አሁን በጣም እየደከመን ያለ ነው ማለት ነው። እንደዛም ሆኖ ግን አልሐምዱሊላህ ዛሬ የመጣሁበት ምክንያት አልሐምዱሊላህ ከስንት ጊዜ በኋላ ያው 7 ወር ሊሆነኝ ነው ከጀመርኩት ዩቱቡን ማለት ነው። እና 7 ወሬን ልጨርስ ነው፣ 8ኛ ሊገባ ነው። እልሙህም ግን በ7 ወሬ አልሐምዱሊላህ ሞኔታይዝ ሆኛለሁ። በጣም ደስ ብሎኛል ከምነግራችሁ በላይ። ሙዴ ጠፍቶ ነበረ። ሰዓት ከሞላሁኝ በኋላ ያለው ነገር ሞራል አይሰጥም ነበር። ላይቭም ለመግባት ሞራል አይኖርም በቃ። ምክንያቱም ከዛ በፊት የምንለፋው ለሰዓት ነው አይደለም። ልክ በማግስቱ ገብተን ሰአታችንን ስናይ ቢያንስም ቢበዛም በዛ ተጽናንተን ላይቭ እንገባለን መልሰን። ቤተሰብ መዘየር ማለት ሞራል ይኖረናል ማለት ነው። ከዛ ግን ሰዓት ከሞላሁኝ በኋላ እኔ በቃ ሲያስጠላኝ የነበረው ዩቱብ ስቱዲዮ ገብቼ የማየው ነገር የለም። ግን ላይቭ እገባለሁኝ፣ ቤተሰብ ዘይራለሁ ምናምን።
በቃ የሆነ ለውጥ ነገር አላይም እና አስጠልቶ የነበር የሆነ ሰሞን አንዳንድ ሰዎች ታውቃላችሁ። እና በመጨረሻ ግን አልሐምዱሊላ ሞኒ ሆኛለሁኝ። እና ለውድ ቤተሰቦች አሁን እየሰራችሁ ያላችሁ ሞኒ ያልሆናችሁ እህቶችም ወላሂ ሁላችንም የልፋታችን እንድናገኝ ምኞቴ ነው። የምር አይደለም ስንት ወር ሙሉ አይደለም እና ይሄ ስራ ለሁለት ወር ለሶስት ወር ለራሱ በጣም አድካሚ ስራ ነው። ግን ደግሞ ዋናው ነገር ምንድን ነው? መድከማችን ሳይሆን የደከምንበትን ዋጋ ማግኘታችን ነው። ገባችኋ? አንዳንድ ልጆች ብዙ ሰርታችሁ ሰዓትም ሞልታችሁ በሆነ በተለያየ በአንዳንድ ስህተቶች ማለት የማናውቀው ስህተት እኮ በጣም ብዙ አለ። ያው ፈጣሪ ሲጠብቅ ነው እንጂ ማለት ነው። እና በዛ ምክንያት ሞኒ የማትሆኑ ልጆች አላቸው እና እነዛ ወላሂ በጣም ነው የማዝነው የምር ማለት ነው። ምክንያቱም በቃ ልፋቱን በደንብ ስላየሁት በጣም ነው የማዝነው። እና ዩቱብ የምትሰሩ ሁላችሁም በመዳን ቤት ያላችሁ የምትከፍሉትን መስዋዕትነት ስለማውቀው ሁላችሁም ደስተኛ እንድትሆኑ ምኞቴ ነው። የምር ሞኒ ሆናችሁ ደስተኛ እንድትሆኑ ከዛም ሁላችንም ደግሞ በዚህ ስራ ላይ ውጤታማ እንድንሆን ማለት አሁን እዚህ ጋር ነው እኛ የሚከብደን እዚህ በአረብ ሀገር እያለን ነው እንጂ ሀገር ከገባን ብዙ ጊዜ የምለው ነገር ነው። በጣም ለእኛ ቀላል የሚሆነው ስራ ቢኖር ዩቱብ ነው፣ ሀገር ከገባን ማለት ነው። ለምን ላይቭን በነፃነት መግባት እንችላለን። እንዲሁም ቪዲዮ መስራት እንችላለን እንደፈለግን። ምክንያቱም አይዲያውም ይመጣል በተንቀሳቀስንበት በሄድንበት ላይቭም 2 ሰዓት 3 ሰዓት ቁጭ ብለን በስነ ስርዓት ማን ሳይጠራን ማን ተነሽ ሂጂ መልሹ ቀልሹ የሚለን ሳይኖር በስነ ስርዓት መስራት እንችላለን። ሀገራችንን ላይ ስንገባ የመሬን ነው የምላችሁ ለሁላችንም ቀላል የሆነ ስራ ቢኖር ዩቱብ ነው። ግን እዛ ለመድረስ መጀመሪያ እዚህ ሁነን እኛ በጣም ወጥረን መስራት አለብን። ማሰብም ያለብን የወደፊት ነው። በቃ ኢትዮጵያ ገብተን ለእኛ እንደሚቀል ማሰብ አለብን። እዚህ ያለውን ድክመታችን ምናምን ብቻ አይደለም እና ኢንሻአላህ ለወደፊት ሀገራችን ገብተን የምንሰራበት የምንጠቀምበት አላህ ያድርገን እላለሁኝ። እና እውነት ለመናገር እኔ በጣም ደስ ብሎኛል። ለእኔ ብቻ አልነበረም ከአሁን በፊት ሞኒ በሚሆኑ ልጆች እኔ ጋር የጀመሩ ምናምን በጣም ደስ ይለኝ ኖሮ ነበረ። አሁን ደግሞ በራሴ ደስታ አልሐምዱሊላ ብያለሁኝ። እና ውድ ቤተሰቦቼ እናንተንም ከልብ አመሰግናለሁኝ። እንዲሁም ሰዓት በመጨረሻ ላይ ቢሆንም በእርግጥ እኔ ከዛ በፊት አላውቅም ነበር ላይቭ ቪዲዮ በማጫወት ሰዓት እንደሚሰጥ ብዙም አላውቅም ነበረ። እና ከተዳረስኩ በኋላ ነው ላይቭ ማጫወት የልጆች ማጫወት እና እነሱም የኔ እንዳጫወቱልኝ ስባባል የነበረው ማለት ሲያጫወቱልኝ የነበረው ማለት ነው። እና እናንተም በጣም አመሰግናለሁ። ራሳችሁን ታውቃላችሁ እነማን ስታጫውቱልኝ እንደነበራችሁ ታውቃላችሁ። እና እናንተንም ከልብ አመሰግናለሁኝ። እንዲሁም ሙሉ ቤተሰቦቼ ነው እዚህ ዩቱብ ላይ እውነት ለመናገር በጣም ደስ የሚል ፍቅር አለ። በጣም ደስ የሚል ከላይ በመቅረት የማይቻልበት እኔ አፕ ላይ ከተደረገልኝ በኋላ ማለት ነው ላይ ባትግቢ አለኝ ማለት ነው። አፕ ላይ ያደረገልኝ ልጅ ግን አልቻልኩም አለመግባት። ቢደክመኝ መግባት እፈልጋለሁ። በቃ የሆነ ሱስ ነው የሆነብኝ እኔ ለራሱ ማለት ነው። እና ሁላችሁም እንደኔ እንደሚሆን በጣም እርግጠኛ ነኝ። የላይቭ ሱስ እዩትማ ከጥቅማችን በላይ ለወደፊት ከምናስበው ጥቅም በላይ ላይቭ ሳንገባ መዋል እንዴት እንደሚደብረን ሁላችሁም እዩት። አንድ ቀን ሳትገቡ እንዴት እንደሚደብር ማለት ነው። እና ዩቱብ እንኳንም መጣ ደስ ይላል። ከሰው ጋር ያስተዋውቃል። ጥቅምም አለው ኢንሻአላህ። የዛም ደግሞ የጥቅሙ ተጠቃሚ ያድርገን። በቃ ሰርተን የምንጠቀም ያድርገን እላለሁኝ። ለሁላችሁም መልካም ምኞቴ ነው። ገና ሞኒ ያልሆናችሁም ሞኒ የሆነውም በቃ ይብለጥ ሰርተን የምንጠቀም ያድርገን እላለሁኝ። እና ሁላችሁንም ከልብ አመሰግናለሁኝ። እንዳልኳችሁ ነው ቪዲዮ ሲደርሳችሁ ላይክ አድርጉ፣ ላይክ አትርሱ። ቪዲዮ አይታችሁ ኮሜንት ስትጽፉ በጣም ብዙ ልጆች ማለት ነው እኔ በየቤቱ ነው የማየው 50 ኮሜንት እያለ 20 አይሆንም ላይኩ ማለት ነው። ለምንድን ነው ላይክ አድርጉ።
ላይክ አድርጋችሁ ጀምሩ። አመሰግናለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።